አትብ ገጸየ ወኩልንትየ በትምህርተ መስቀል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቅድስት ሥላሴ ዘአመኑት ማኅፀነ ክህድግ ከሰይጣን በቀር መዛትም የቅድስት ቤተ ክርስቲያንን ትእትስመ ማርያም ሲሆን ለዓለም አለ ናኩተከ እግዚኦ ንሴብሐከ ንባርከከ እግዚኦ ነተአምነከ ንስእለከ እግዚኦ ናስተበኩዐከ ንገኒለከ እግዚኦ ንትቀነይ ለስመከ ቅዱስ ንሰግድ ለከ ወዘለከ ይሰግድ ኩሉ ውልቅ ወለከ ጥቀነ ኩሉ ልሳን አንተ ውእቱ አምላከ መላእክት ወእግዚአብሔር ወንጉሠ ነገሥት አምላክ አንተ ለኩሉ ለሥጋ ወለኩሉ አዘነ ሰውነት ያዋሃከ በከመ መሐረነ ቅዱስ ወልድከ እንዘ ይብላ አንተ ሙቶ ሰበቶ ከመ ዘበነ ቅዱስ 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 ተብለህ የምትመሰገን የሰራዊት ጌታ የዓለም ንጉሥ ኢየሱስ ክርስቶስ ሆይ ለዚች ሰዓት ለዚች ደቂቃ ስላደረስከን እናመሰግንሃለን። ሰዓተ ሌሊቱን ባርከህ ቀድሰህ ሰላም ያሳደርከን አምላክ ሆይ መዓልቱን ባርከህ ቀድሰህ ሰላም እንድታውለን በቸርነትህ በምሕረትህ በይቅር ባይነትህ በአባትነትህ እንዳትለየን አባታችን እንለምንሃለን እንማጸንሃለን። ሀገራችንን ሃይማኖታችንን አንድነታችንን ከጥፋትና ከመለያየት ጠብቅልን። እኛንም ልጆችህን ከመከራ ከስቃይ ከስደት ከረሃብ ከጦርነት ከወረርሽኝ በሽታ ከድንገተኛ ሞት ከከሳሽ ሰይጣን አምላካችን ፈጣሪያችን ጠብቀን። በህመም ላይ ያሉ ወገኖቻችን ፈውሱን ጤናውን አድላቸው። የሞቱትን በደጋጎቹ በአብርሃም በይስሐቅ በያዕቆብ አጠገብ አሳርፍልን። ያዘኑትን አጽናናልን። የታሰሩትን አስፈታልን። በስደት ዓለም ያሉትንም ሰብስበልን። በጸሎት አስቡን አትርሱን ብለው የተማጸኑትን በምሕረት በቸርነት ሁላችንን አስበን። ሀሳብ ልቦናችንን ሙላልን ፈጽመልን አድርግልን። አባታችን አጽራሪ ቤተ ክርስቲያንን፣ አጽራሪ ተዋሕዶን፣ አጽራሪ ገዳማትን፣ አጽራሪ አባቶችን፣ አጽራሪ ሊቃውንትን፣ አጽራሪ መምህራንን፣ አጽራሪ ምዕመናንን አስታክስልን። ከቅዱስ ቤተ ክርስቲያን የራቁ ከሃይማኖት የወጡ መልሳቸው፣ ሰብስባቸው፣ ለቃልህም ተገዢ አድርጋቸው። ለቅዱስ ቤተ ክርስቲያን አስራት በኩራት የሚያወጡ የተራበ የሚያበሉ የተጠማ የሚያጠጡ መልካም ስራ ለሚሰሩ ስጦታቸው ለኃጢአት መደምሰሻ ለዲያብሎስ ድል መንሻ ለመንግሥተ ሰማያት መውረሻ አድርገህ ተቀበልልን። የዲያብሎስ ሰራዊት ያላየው ምቀኛ ሰላቢ ያልተመለከተው ንጹሕ እንጀራ ከሙሉ ጤንነት ጋር አድላቸው ስጣቸው። አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ይቅር ባይ ጌታ ይቅር በለን ማረን እንራራለን። ለቃልም ተገዢ አድርገን። የሚፈታተንን ጠላታችን የዲያብሎስ ሰራዊት ከእግራችን በታች ይጣልልን። አንተ ከምታውቀው እኛ ከማናውቀው አደጋ መከራ ሁላችንን ጠብቀን። እግዚኦ 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 ከሚያስብል መከራ ሰውረን። አባታችን የአባቶቻችን የቅዱሳኑ የአባቶቻችን የእናቶቻችን ጸሎታቸው የመስቀሉ በረከት የቅዱሳን መላእክት ተራዳኢነት ያንተ ቸርነት እንዳይርቀን ያንተ ቅዱስ ፈቃድ ይሁን አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ርኢታብአነ ዘዘመንሱ ታላድነነ ወባልሐነን ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይሉ ስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እማነስ ወብሩክ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስለኪ ሰአሊው ጸልይ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይቤዠነ እግዚአብሔር አብይ ኦ ሊቀ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። አሜን ይደረግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ ቅዱስ የሆነ አምላክ እግዚአብሔር ስለማይነገር ስጦታው ክብርና ምስጋና አምልኮና ውዳሴ ለሱ ይሁን። ማምላክ ወላዲተ አምላክ ቅድስት ንጽሕት ድንግል ማርያም ስሟ ከፀሐይ መውጫ እስከ መጥለቂያው የተመሰገነ ይሁን። የዓለም ንጉሥ የዓለም ጌታ ኢየሱስ ክርስቶስ የተሰቀለበት መስቀሉ ፍቅሩን የገለጸበት ሥጋውን የቆረሰበት ደሙን ያፈሰሰበት መስቀሉ ክብርና ምስጋና ለሱ ይሁን። ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት፣ ቅዱሳን ጻድቃን፣ ቅዱሳን አበው ስማቸው ለዘላለም የተመሰገነ ይሁን አሜን።
ክርስቶስ ተንሥአ እሙታን በዐቢይ ኃይለ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ይእዜሰ ኮነ ፍስሐ ወሰላም። የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች የማምላክ የቅድስት የንጽሕት የድንግል ማርያም የአስራት ያደረ ቃል ኪዳን ልጆች የቅዱሳን ወዳጆች የመስቀሉ አማኞች ክቡራን አዛውንት አባቶቻችን፣ ክቡራን አዛውንት እናቶቻችን፣ ወንድሞቻችን፣ እህቶቻችን ሕፃናትንም ጨምሮ በሰበሰበን በወደደን ባፈቀረን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ልዑል አምላክ ቅዱሱ ጌታ እግዚአብሔር ይመስገን። እንኳን ለአባቶቻችን ለቅዱሳኑ ለጻድቃኑ ወራዊና ዓመታዊ መታሰቢያቸው እንኳን አደረሰን አደረሳችሁ። ዛሬ ደግሞ ያው ግንቦት 18 መንፈስ ቅዱስ እንግዲህ ወረደ ላዕለ ሐዋርያት መንፈስ ቅዱስ ያለ መጽሐፉ ዛሬ መንፈስ ቅዱስ የወረደበት ነው። መንፈስ ቅዱስ እንግዲህ ኃይልን የሚሰጥ ብርታት የሚሰጥ ነው። እግዚአብሔር ለሁላችንም መንፈስ ቅዱስ ከአጠገባችን አይራቅ። መንፈስ ቅዱስ ኃይላችን ነው፣ ብርታታችን ነው እና ለአባቶቻችን ጸጋ መንፈስ ቅዱስ ተሰጥቷቸዋል። ለእኛም ጸጋውን ያድለን። ስለዚህ አባታችን ያቡነ ሰላማ ከሳቴ ብርሃንን እንገድልና እናደምጣለን ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በእግዚአብሔር አብና በእግዚአብሔር ወልድ በእግዚአብሔር መንፈስ ቅዱስ ረዳትነት ሀገራቸው የቅድስት ጽዮን ማደሪያ አክሱም የሚሆን ደጋጎች በሆኑ በአብርሃና በአጽብሃ ዘመን ከእስክንድርያ ሀገር ከሐዋርያው ከማርቆስ መንበር ተገኝቶ የወጣ የኢትዮጵያው ሊቀ ጳጳስ የሚሆኑ የብፁዕና የቅዱስ አቡነ ሰላማ ግንቦት 18 ቀን የሚነበብ የዜና ገድሉ ይጀምራል። ጸሎቱ በረከቱ ከሚሸነግልን ጠላት ከሚሆን ሰውን ያድን ዛሬም ዘውትርም ለዘላለሙ አሜን። ስሙዑ አቡየ ወኀወየ በእዝነ ልቦና ወነጸሮ በአይነ ህሊና ዘገብረ ዕፁ ወመድመም ነገረ ብፁዕ ወቅዱስ አቡነ ሰላማ ኅሩይ ከሳቴ ብርሃን ወረ ብሔረ አማዜን ወእምብሔረ አክሱም ወወፂኦ እምፀባሃይቱ አይረፈ ንስቲተ በፍኖተ ስራይ ሀገረ ሰላም ታሕተ ጸላሎቱ ከርሜል። አባቶችና ወንድሞቼ ብፁዕና ቅዱስ የሚሆን አቡነ ሰላማ ከሳቴ ብርሃን ፍጹም የሚያስደንቅ የስራው ስራ በአይነ ህሊና አይታችሁ በዝነ ልቦና ስሙ። ከአክሱም ሀገር ከሸዋ ወጥቶ ወደ ሐማሴን ሀገር ሄዶ በስራይ ጎዳና በሀገረ ሰላም ከርሜል ከሚባል እንጨት ጥላ ስር ጥቂት አረፈ። ከዚያ በኋላ እንቅልፍ ተኛ። መልአኩ ቅዱስ ሚካኤል በቀኙ የሕይወት ህብስት በግራው የሕይወትን ጽዋ ይዞ መጥቶ ከብፁዕና ከቅዱስ የተመረጠ ከሳቴ ብርሃን አቡነ ሰላማ ራስ አጠገብ አስቀመጠና ከእግዚአብሔር ዘንድ የተሰጠ ከሰማይ የወረደ ይህ ህብስት ይህን ጽዋ ብላ ጠጣ። መንፈስ ቅዱስ ለማስተማር ለስብከት የላከህ እንግዳ ነህና አለው። ያም መልአክ ይህንን ብሎት ወደ ሰማይ አረገ። ከዚያ በኋላ ብፁዕና ቅዱስ አቡነ ሰላማ ከሳቴ ብርሃን ከእንቅልፉ ነቅቶ ያንን ህብስት ያንን ጽዋ አግኝቶ ያንን ጊዜ በልቶ ጠገበ። ሰውነቱም እንደ ብረት ጸናለት፣ ልቦናው እንደ ፀሐይ በራ፣ ብርሃንንም በራለት። ስውር የሆነ የሰማይና የምድር ምስጢራትን ተገለጸለት። በየብስም ያለውን በባህር ያለውን በሰው ልቦና ያለውን ፈጽሞ ስውር የሆነውን የሰማይና የምድር ምስጢርን ታወቀ፣ በእግዚአብሔር ኃይል ተገለጸለት። ያም ጊዜ እነዚህ ሁሉ ክብሮች ማዕረግን ሰጠው። ብፁዕ ወቅዱስ አቡነ ሰላማ ከሳቴ ብርሃን ስብሐት ወአይጎቶ ለእግዚአብሔር ፈጣሪ ወይቤሉ ስብሐት ለእግዚአብሔር ዘፈጠረ ሰማይ ወምድር ሰብ ወመላእክት ብርሃን ወጽልመት ነፍስ ወእሳት አኮቴት ለስሉስ ቅዱስ ወመዓልት ወሌሊት ዘፈለጡ ስብሐት ለእግዚአብሔር ክረምተ ወሀገየ ጸደየ
ወመእዎ ዘአምፀሶ አኮቴተ ለአብ ለወልድ ለመንፈስ ቅዱስ ዘፈጠረ ጻዲቅ ወሀጥ በላዕለ ወነዳይ ወኃይል ዋዲኩም ወስብሐት ለስሉስ ቅዱስ ሩሃብ ወጽጉብ ዘገብረ ወጸግቡ ርሁባ ስብሐት ለስሉስ ቅዱስ። ብፁዕና ቅዱስ አቡነ ሰላማ ከሳቴ ብርሃን እጅግ አደንቆ ፈጣሪውን እግዚአብሔርን ፈጽሞ አመሰገነው። ሰማይና ምድርን ሰውና መላእክትን ብርሃንና ጨለማ ለፈጠረ ለእግዚአብሔር ምስጋና ይገባል ላለ ቀንና ሌሊትም የተለየ አንድነት ሶስትነት ላለው አምላክ ምስጋና ይገባል። ክረምትና በጋን ለሚያመላለስ ለእግዚአብሔር ምስጋና ይገባል አለ። ጽድቅና ኃጢአተኛውን ባለጸጋውና ድሃውን ኃይለኛና ደካማ ለፈጠረ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል። የራበውን የጠገበውን ለፈጠረው የራበውን ላጠገበ ለስሉስ ቅዱስ ምስጋና ይገባል። ህጉልን ጽባህን ነግህን ጠዋትን ምሽትን አፍላግን አንቃያትን እጽዋትንም አዝርዕትንም የትኛውንም የነቃውንም ህሊናው ያውን የሞታውንም ለፈጠረ ለስሉስ ቅዱስ ምስጋና ይገባል አለ። ይህን ብሎ ብሉያትና አዲሳትን ድርሳናትን ብዙ ተግሳጻትን በመንፈስ ቅዱስ አውቆ የኢትዮጵያ ሀገር ከጽንፍ እስከ ጽንፍ እየዞረ ለኢትዮጵያ ሰዎች ለአማሴን ሰዎች አስተማረ። ከዕለታት በአንድ ቀንም ሰው ሰብስቦ የፈጣሪውን ሰንበት አክብሩ እያለ ከመጀመሪያ እስከ መጨረሻው ሥርዓቱን ቃላት ኦሪትን ትርጉምን አስተማራቸው። ዳግመኛ ታላላቅ 9 የጌታን በዓላትን አስተማራቸው። እነሱም ጽንሰቱን፣ ልደቱን፣ ጥምቀቱን፣ ሆሳዕናን፣ ስቅለቱን፣ ትንሣኤን፣ ዕርገቱን፣ በዓለ ጰራቅሊጦስን እሱ ያከበራትን ቀዳሚ ሰንበትን ናቸው። በቀዳሚ ሰንበትን ጌታ ከስራ ሁሉ አርፎበታልና በመቃብር አድሮበታልና ብሎ አስተማረ። ዳግመኛ አባትና እናትህን አክብር የሚለውን ቃል ይሄ ነው። ለሰውም 7 አባቶች አሉት። እነሱም የሥጋ አባት፣ የክርስትና አባት፣ የነፍስ አባት፣ የእንጦስ አስኬማ አባት፣ የወተትና የማር አባት፣ የሃይማኖት አባት፣ በዝናብ አብቆሎ በፀሐይ አብስሎ ለሁሉ የሚመግብ የሁሉ አባት ፈጣሪ እነዚህ ናቸው። እናትም ያለው የሥጋ የነፍስም እናት ጥምቀተ ቤተ ክርስቲያን። ዳግመኛ እሱ ራሱ እነኋት እናት እነሆ ልጅሽም እያለ የአምላክ እናት ናት። ዳግመኛ አረጋዊን አክብሩ ያለውን በመንፈሳዊ እውቀትን በመንፈሳዊ ጥበብን ክፉን ታገሰ። ያለ ሐሰትም እውነትን የሚናገር የቀናውን ፍርድን በእውነት የሚፈርድ ነው። ሰው በሽበት አስተዋይነት የሚሆን አይምሰላችሁ፣ በመንፈሳዊ እውቀትን በሃይማኖት ነው እንጂ። ሕፃን ቢሆንም አዋቂ ከሆነ አረጋዊ ነው፣ እንደ ሰማዕቱ እንደ ቅዱስ ቂርቆስ ማለት ነው። እሱ ሕፃን ነው፣ እነኛ ግን ትልልቆች ናቸው። እሱ የሚናገረውን መመለስ ያቃታቸው ማለት ነው። ለሕፃናትን ጥበብን ማስተዋልን የሚሰጥ አምላክ። ዳግመኛ ጓደኛህን እንደ ራስህ ውደድ የተባለውን ባለቤትህ ናት። መጽሐፈ ሥላሴ ለአዳም የምትረዳው ጓደኛ ሔዋን ፈጠረ እንዳለ ለሌሎችም ወንድሞች ለጻድቃን ለሰማዕታት የሃይማኖትን ጓደኛ እንግዳ ስደተኛ ናቸው። እነዚህም የክርስቶስ እንግዶች በቤታችሁም ተቀበላችሁ እህልና ውሃ ማብልታችሁ አጠጥታችሁ እሳት አንድዳችሁ ምንጣፍን አንጥፋችሁ አስተኟቸው፣ አሳድሯቸው። የጻድቃን ስማቸውን ጥሩ፣ መታሰቢያቸውን አድርጉ። የብፁዕና የቅዱስ ከሳቴ ብርሃን አቡነ ሰላማ ስሙን ዝክሩንም ዘክሩ። እግዚአብሔር እንዲወዳችሁ አፍቅሩት። ያለ ፍቅር ስራ ሁሉ ጸሎትም ከንቱ ነውና። በልባችሁ ቂምን አትያዙ፣ በደላችሁን ይቅር እንዲላችሁ በልባችሁም በአፋችሁም በቀንም በሌሊትም 12 ጊዜም አቡነ ዘበሰማያትን አታቋርጡ ነው። በስጋና በነፍስም በመንግሥተ ሰማያት ያስባችኋል። አምስተኛ ትእዛዝ ያስቀመጥከውን አታንሳ የሚለውን ትርጓሜ ስሙ ነግራችኋል። ያልዘራችሁትን አትጨዱ፣ ያላጨራችሁትን አታበራዩ፣ አትቁ፣ ያላፈራችሁትን ያልፈጫችሁትን አትብሉ፣ ያልገዛችሁትን አትሸጡ፣ ያልፈተላችሁትን አትልበሱ፣ ያለ ረሳችሁ አትረሱ፣ ያለ ገንዘባችሁ የሌላውን ገንዘብ አትውሰዱ፣ ያለ ልጆቻችሁ በግድ አትያዙ፣ ያለ ጌጦቻችሁ አትከተሉ፣ የማታውቁትን እናውቃለን አትበሉ፣ የምትጾሙትን በከንቱ ውዳሴ በሰው ፊትም አታድርጉ፣ በስውር ጹሙ፣ ወደ እግዚአብሔር ጸልዩ፣ ለመንግሥቱ ተገዙ እንጂ
ጌታችን በወንጌል በምትጾሙበት ጊዜ ሰው እንዲያውቅ ራስን ተቀብተህ ከጾምና ከጸለይክ በስውር ጹም ጸልይ፣ እኔ በግልጥ እሰጥሃለሁ እንዳለ ሃይማኖታችሁን ምግባራችሁን የማታውቁትን አትቀበሉ። የበግ ለምድ ለብሰው ከሚመጡባችሁ ነጣቂ ተኩላ ከሚሆኑ ከሐሰተኛ ነቢያት ተጠበቁ። እነሱ በአብ በወልድ በመንፈስ ቅዱስ አያምኑምና። ያላስተማሯችሁን በኃይላችሁና በጥበባችሁ በስልጣናችሁ በብልጽግናችሁ በጥሪታችሁ በክብራችሁ አታስተምሩ። ስታስተምሩ ስለ ጽድቅ፣ ስለ ንብረታችሁ፣ ስለ ድንግልናችሁ፣ ስለ ንጽህናችሁ፣ ስለ ልጆቻችሁ፣ ስለ ኃላፊ ንብረታችሁ አታስተምሩ። በሃይማኖት ጸንታችሁ እግዚአብሔር ልብ በማድረግ በመንፈሳዊ እውቀትን ጎልምሳችሁ ክርስቶስን በማመን ስለ አማሌቃውያን፣ ስለ መናፍቃን፣ ስለ ረሃቃን፣ ስለ ፈሳሽ፣ ስለ ጸረ ማርያምን አስተምሯቸው። በአይሁድም ላይ ተመኩ። በሃይማኖታችሁ ላይ በአብ በወልድ በመንፈስ ቅዱስ በማመናችሁ ተመኩ። በሌላ ነገር አትመኩ። መጽሐፍ ኃይለኛ በኃይሉ በጸጋው በባለጸጋው ደግነቱ በብዛት ጥበበኛውን በጥበቡ አይመካ እንዳለ እግዚአብሔርን በማወቅ በማስተዋል በአብ በወልድ በመንፈስ ቅዱስ እምነት በቅዱስ ቤተ ክርስቲያን አምላክን በወለደች በሁለት ወገን ድንግል በሆነች በእመቤታችን ተመኩ እንጂ። ሁላችሁም የቅድስት ቤተ ክርስቲያን የጌታችን የመድኃኒታችን የፈጣሪያችን የኢየሱስ ክርስቶስ ልጆች ሆይ በዚህ ተመኩ። ስድስተኛ ትእዛዝ በሐሰት ምስክር አትሆኑ ያለውን ስሙ ልንገራችሁ። ያልሰማችሁትን ሰማን አትበሉ እንዳሁኑ። ያው ከባድ እኮ ነው። ያሰማውን የሰው ልጅ ሰማው እንዲህ ነው የሚል የአንደኛ ኃጢአት ነው። አትበሉ ያላያችሁትን አየን አትበሉ። በሐሰት አትማሉ። በሰማይም ቢሆን በምድርም ቢሆን በምድር በታች ባለውም ቢሆንም አትማሉ። በሐሰት የመማል መቅሰፍት ያመጣልና። በሐሰት መሐላ መሬትን ይፈርሳል፣ መሰረትን ይፈርሳል። መሐላ መሬት የሃይማኖትን ጉድለት ያመጣል። በረከት ምሕረትን ያርቃል፣ ኃጢአትን ይወልዳል። መኳንንትን የነገስታትን አማካሪዎችን አባቶችን አዋቂዎች ሆይ በገበሬዎችና በተጋፊዎችም ላይ የቀን ፍርድ አታድሉ፣ አታጣሙ። ፊት አይታችሁ ለስጋችሁ ዘመድ ለወዳጆቻችሁ አታዳሉ። መማለጃ አትቀበሉ፣ ጉቦ ማለት ነው። ወእግዚአብሔር አይልክሙ ወላይ ለግፉአነ በለተ ደይን ወይፈድዮሙ በከመ ምግባሮሙ በከመ ይቤ ዳዊት ፈድዮሙ ፍዳዮሙ በከመ ገብረ እዲሆሙ ወትሁሩ ሀበ ብእሲተ ብእሲ ዘይቤ ስሙ እነግረክሙ ኢትሁሩ በሀበ ዘበሲትክሙ። እግዚአብሔር በእናንተ ላይ በታላቅ ፍርድ ቀን እንዳይፈርድባችሁ እናንተም ስራችሁን በቸርነቱ እንዲከፍላችሁ ዳዊትን በእጆቻችሁ ባመጡትም ዕዳ ፈረደባቸው እንዳለ ወደ ሌላ ሰው ሚስት አትሂዱ ያለውን ስሙ ልንገራችሁ። የሕግ ሚስቶቻችሁን ወደ አልሆነች ሴት አትሂዱ። እናት አባት የሞተበትን አትበድሉ። በሁሉ ዝሙት አትሁኑ፣ በዝሙት መንፈስ ቅዱስ ከእናንተ ይርቃልና ሰይጣን ወደ እናንተ ቀርቦ ታላቅ ስህተትን ያስታችኋልና። ዝሙት ከሕመምና ድህነትን ያመጣልና። በዝሙት ሆናችሁ ጸሎትን ብትጸልዩ እግዚአብሔር ጸሎታችሁን አይቀበልም። ዝሙት የሰራችሁትን ብትጾሙ ብትጸልዩ ለነፍሳችሁ ለስጋችሁ አይጠቅማችሁምና መንፈስ ቅዱስ ማደሪያ እንድትሆኑ በንጹህ ኑሩ። መጽሐፍ እንደ ሕይወትም ድንጋይ የመንፈስ ቅዱስ ቤት ሰውነታችሁን እንደ መሥዋዕትና ታሳርጉ ዘንድ ለራሳችሁ ደጋግ ታምራትን ትናገሩ ዘንድ በንጽህና አገልግሉ እንዳለ። ስምንተኛ ነፍስን አትግደሉ ያለውን ስሙ ልንገራቸው። ከነፍሰ ገዳይ ንጉሥ ጋር ተባብሮ የገደለ ሁሉ እግዚአብሔር በደል ጠንቋይ የሆነ እና አጋንንትን የሚስብ ነፍሰ ገዳይ ነው። እናንተ ግን ተጠበቁ፣ ነገርን በመስራት አትጣሉ፣ አትዋሹ። በወንጌል ላይ በወንድም ላይ ዋሽቶ ያጣላ እንደ ይሁዳ ነፍሰ ገዳይ ይሆናልና። እንግዲህ በሐሰትም ብሎ በሐሰት ወንጅሎ ማለት ነው። ይህን ይሆናልና ለመምታት እጃችሁን አታፋጥኑ፣ በአፋችሁ ክፉ ነገር አትናገሩ። ሐሰት ነገር ለሞት ያበቃልና። መጽሐፍ አንደበትን ይገላል አንደበትም ያድናል እንዳለ አንደበታችሁን ጠብቁ። በጥፊ ቢመታችሁ ተመቱ፣
ቢበድላችሁ ተመቱ፣ ቢቀማችሁም አትከልክሏቸው፣ ቢታገሷችሁም አትጣሉ፣ ቢታገሏችሁም አትጣሉ። የሌላውን ገንዘብ አትመኙ። ጌታ ያለውን ስሙ ልንገራችሁ። ለለመናችሁ ስጡ፣ አበድሩ፣ ለተራበ አብሉ፣ ለተጠማ አጠጡ፣ የታመመውን ጠይቁ፣ ያዘነውን አረጋጉ፣ እንግዳን ተቀበሉ፣ የታሰረውን አስፈቱ። ቢቻላችሁ ብቻችሁን አትብሉ፣ የሚቀርብላችሁ የለምና ለነዳያናት የለምና ለነገ አትበሉ። ወርቅና ብር አታከማችሁ፣ በዚህ መካከል ሞት ይወስዳችኋልና ያከማችሁትን ሌላ ይበላልና። ወደ ሴት መቅረብ አትውደዱ፣ ፊታችሁን አትመልከቱ። በዓላቸውና አጽዋማትን አክብሩ። በበዓላትና በጾም ከሚስታቸው ጋር ከሌላ ሴት ጋር ዝሙት አትስሩ። ስጋን እንዳይበላ ያለ ተድላ እንዳይሆንባችሁ ብታውቁ በዓለም ምንም ስራ አትስሩ። አትስረቁ፣ ላፋችሁም ሐሰትን መሐላን አታስለምዱ። ምንም ለሰይጣን ጎዳና አትስጡ። የተረገመውን ይመርቅ ዘንድ መርቁ። ኃጢአተኛውን ያለ ስራው አታመስግኑ። 10ኛ ያለ እኔ ሌላ አምላክ አታምልክ። ይህንን ማለት ወደ ጠንቋይ አትሄድ ማለት ነው። እሱ ደምና ከዞረ ዘንበል ይላል። ነገር ግን ብርሃኑን ይሆናል። ያለ አንድ እግዚአብሔር የሚያውቅ የለምና። እግዚአብሔር ይገላል፣ እግዚአብሔር ያድናል፣ እግዚአብሔር ያደህያል፣ እግዚአብሔር ባለጸጋ ያደርጋል፣ እግዚአብሔር ይኮንናል፣ እግዚአብሔር ይምራል። ጣዖትን ማምለክን አትውደዱ። ይህን ሁሉ ለአማሴ ሰዎች ከነገራቸው ካስተማራቸው በኋላ ወደ አክሱም ሀገር ተመልሶ በዚያ ብዙ አርዲት እየተከተሉት በከበረ ዙፋን ተቀመጠ። በአማሴል በሌላ ሀገር ሁሉ የክርስቶስ ሃይማኖትን አጸና። ጸሎቱ በረከቱ ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይዋልብን ይደርብን፣ አሜን። እንግዲህ ጻድቁ አባታችን አቡነ ሰላማ ከሳቴ ብርሃን በሌላ ሀገር ያስተማሩት ትምህርት ነው። ይህ ትምህርት ለዛሬ ለሁላችንም ጠቃሚ ነው ማለት ነው። ስለዚህ የሰው ልጅ ከተረዳ ከገባው ይሄ ነው የእግዚአብሔርን ሕግ ትእዛዝ ጠብቆ መጓዝ ነው። ትእዛዙን ከጠበቀ ያው በረከትን ያገኛል፣ ካልጠበቀ በረከት ከሱ ይርቃል ማለት ነው። እግዚአብሔር በረከቱን ያርቅብን። እግዚአብሔር ምሕረቱና ቸርነቱን ይላክልን። የተመረጠ ብፁዕና የቅዱስ ከሳቴ ብርሃን ተአምር ነው። ጸሎቱ በረከቱ ከሁላችን ዛሬም ዘወትርም ለዘላለሙ ነው። የዋህና ትሑት የዋህ መልካም ስራ ያለው እግዚአብሔር የሚፈራ አንድ ሰው ነበረ። እሱም እንግዳን የሚቀበል በየወሩ የብፁዕና የቅዱስ አቡነ ሰላማ ዝክር የሚዘክር ለነዳያን ለምስኪናን ምጽዋትን የሚሰጥ ነበረ። በባለጸግነት ከዓለም እሱ የመሰለ አልነበረም። እግዚአብሔርን ሰጥቶት ለተሟላለት ፈጽሞ እግዚአብሔር ወዳጅ ነበር። ይህም ሰው አንድ ብር ለነዳያን ሲሰጥ ከአብ ዘንድ 2 ትርፍ ያገኛል። 3 ሲሰጥ ከእግዚአብሔር ዘንድ 6 ትርፍ ያገኛል። 7 ሲሰጥ ከእግዚአብሔር ዘንድ 12 ያገኛል። 24 ብር ሲሰጥ 100 ትርፍ ያገኛል። 200 ብር ለነዳያን ሲሰጥ 10,000 ትርፍ ከእግዚአብሔር ያገኛል። እግዚአብሔር ለባለጸጋው የሚሰጥ ስጦታ እንደዚህ ነው። ከዚያ በኋላ ሰይጣን በእሱ ላይ ቀንቶ ነቀዝ ብልህ በልቶ ሀብቱን አለቀ። ወንዶችም ልጆች፣ ሴቶችም ልጆችም፣ እንስሶችም፣ በጎችም፣ ላሞችም ያለው ሀብታም ንብረቱም አለቀበት። እሱ ብቻ ከሚስቱ ጋር ቀረ። እሱና ሚስቱም ለነዳያን ለምስኪናን መጽዋዕትን መስጠትን አልተውም። የብፁዕና የቅዱስ አቡነ ሰላማ ከሳቴ ብርሃን ዝክሩን አላስታጓሉም። ከዚህ በኋላ ወደ እግዚአብሔር እጆቻቸውን ዘርግተው ዓይኖቻቸውን አቅንተው ጸለዩ። እግዚአብሔር ልመናቸውን ሰማ። ብፁዕና ቅዱስ የተመረጠ ከሳቴ ብርሃን አቡነ ሰላማ መጽዋዕትን የሚቀበል የሀገር እንግዳ ተመስሎ ወደ እሱ መጣና እሱና ሚስቱን በድንጋጤ ተቀብለውት ወደ ቤታቸው አስገቡት። በዚያን ጊዜ ቤታቸው በበረከት ተመላ። ወርቅ፣ እህልም፣ ፈረሶችም፣ ልብሶችም፣ እንስሶችም፣ በጎችም፣ በሬዎችም ከቀድሞው ይልቅም በዝተው ተትረፈረፉለት። ለእግዚአብሔር የሚሳነው ነገር የለምና። እነዚህም ባልና ሚስት የእግዚአብሔርን ስራ አደነቁ። የሰሙ ሕዝቡም እጅግ እግዚአብሔርን ስራ አደነቁ። አባታቸው በቤታቸው ውስጥ ተሰወራቸው፣ የሆነውን ሚስጥር አላወቁም። ከዚህ በኋላ ብዙ ዓመታት ልጆችን ወለዱ። መልካም ስራ እጅግም አበዙ። እስከ ዕለተ ሞታቸው ሰይጣን ድል አደረጉት። በሞቱም ጊዜ
ወደ መንግሥተ ሰማያት ገቡ። ጸሎቱ በረከቱ ከሁላችን ሕዝበ ክርስቲያን ለዘላለሙ ጸንቶ ይዋልብን ይደርብን፣ አሜን። እንዲህ ነው እንግዲህ አባቶቻችን አያችሁት፣ እንግዳን መቀበል፣ የተራበ ማብላት፣ የተጠማን ማጠጣት፣ ጻድቅን በጻድቅ ስም ነቢይን በነቢይ ስም የሚሰጥ የነቢዩ ዋጋ ይወስዳል ይቀበላል ይላል መጽሐፉ። ስለዚህ እግዚአብሔር ይመስገን አባቶችን እንግዲህ ሰጥቶናል፣ እኛ እንድንጠቀምበት። በጥርኝ እኮ ነው አያችሁት፣ በጥርኝ በአንድ ብርጭቆ ውሃ በግማሽ እንጀራ ጽድቅን ማግኘት፣ የእነሱን በረከት መቀበል ማለት መታደል መመረጥ ነው እና የአባቶቻችን ጸሎት በረከት አይለየን። እግዚአብሔር ይመስገን እነሱን ስለሰጠን ማለት ነው። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘእለለትነ ሀበነ ዮም ንኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ምትሃባነ እግዚእነ መንሱት አላድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይለ ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ኦ ድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ሁለኪ ሰአሊ ወጸልዪ ምሕረተ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጸን እግዚአብሔር አብይ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ግንቦት በየግንቦት ወር በ18 በዚች ቀን የክብር ባለቤት ጌታችን ካረገ በኋላ በ10ኛው ከትንሣኤ በ50ኛው ቀን ለደቀ መዛሙርቱ ከአብ የሚሰርጽ ሌላ አካላዊ ሕይወት ጰራቅሊጦስን እልክላችኋለሁ ብሎ ተስፋ እንደሰጣቸው በሐዋርያት ላይ አጽናኝ መንፈስ ቅዱስ ወረደ። እናንተ ከአርያም ኃይል እስከምትለብሱ በኢየሩሳሌም ኑሩ አላቸው። ሁለተኛም ያ እውነተኛ መንፈስ በመጣ ጊዜ ወደ እውነተኛ ሁሉ ይመራችኋል አላቸው። ጴጥሮስም እንዲህ አላቸው፣ እነርሱም አለቃቸው የሆነ ጌታችን አጽናኙን ይኸው መንፈስ ቅዱስ ነው ሊልክልን ተስፋ አስደርጎናልና የምንሰማውንና የምናየውን የምናደርገው ልብ ያስደርገን ዘንድ። ይህንን ሲነግራቸው እነሆ የአውሎ ነፋስ ድምፅ ሰሙ። በዓለም ውስጥም እንደርሱ ያለ የማያውቁት ጣፋጭ መዓዛ አሸተቱ። የተከፋፈሉ የእሳት ላንቃዎች በእያንዳንዳቸው ላይ ሲወርድ ታየ። በአዲስ ቋንቋ ሲናገሩ ለጌታችን እጅ መንሻ ሊሆን 40 ቀን ጾሙ። ሁለተኛ በሐዋርያት ሥራ መጽሐፍ በዓለ ኀምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት ከሰማይ የአውሎ ነፋስ ድምፅ መጣ። ተቀምጠው የነበሩበት ቤት ሁሉ መላ። የተከፋፈሉ የእሳት ልሳኖች ታዩአቸው፣ በእያንዳንዳቸው ላይ የተቀመጡባቸው። ሁሉም መንፈስ ቅዱስ ተመሉ። በየራሳቸውም በሀገር ሁሉ ቋንቋ ይናገሩ ጀመር፣ መንፈስ ቅዱስን ይናገሩ ዘንድ እንደሰጣቸው። ከሰማይ በታች ካሉ ሕዝብ ሁሉ በጸሎቱ የተጉ አይሁድ በኢየሩሳሌም ኑሮ ነበረ። ይህንን ድምፅ በሰሙ ጊዜ ደንግጠው ሁሉም ተሰብስበው በየሀገራቸው ቋንቋ ሲናገሩ ሰምቷቸዋልና ተደንቀው በድንጋጤ እንዲህ አሉ፣ እነሆ የዚህ የገሊላ ሰዎች አይደሉምን? እኛ እያንዳንዳችን የተወለድንበት የገዛ ቋንቋችንን እንዴት እንሰማለን? የጳርቴ የሜዳ የአለሜጢዎስ ሰዎች ስንሆን በሁለት ወንዝ መካከል በአይሁድ በቆጵድያን በጰንጦስም በእስያን በፍርግያም በጵንፍያንን በግብፅም በቀረናንም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜ የምንቀመጥ አይሁድ ወደ ይሁዳዊነትን የገባን የቀርጠሴን የአርበን ሰዎች ስንሆን እግዚአብሔር ገናንነትን በቋንቋችን ሲናገር እነሆ እንሰማቸዋለን። ሁሉ ደንግጠው የሚናገሩት አጡ፣ እርስ በርሳቸውም እንጃ ይሄ ምን ይሆን አሉ። ሌሎቹም ግን እያፌዙባቸው ጎሽ ወይን ጠጅ ጠጥተዋል አሉ። ጴጥሮስ ከ12ቱ ጋር ቆሞ ወደ ድምፁን ከፍ አድርጎ እንዲህ ሲል ተናገራቸው። የይሁዳ ሰዎች በኢየሩሳሌም የምትኖሩ ሁላችሁም ይህን በእናንተ ዘንድ የታወቀ ይሁን፣ ቃሎቻችሁንም አድምጡ። ለእናንተ እንደመሰላችሁ እነዚህም የሰከሩ አይደሉም፣ ከቀኑ 3 ሰዓት ነውና። ነገር ግን ይሄ በነቢዩ በኢዮኤል የተባለው ነው። እግዚአብሔር አለ፣ በመጨረሻውም ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ መንፈሴን አሳድራለሁ። ወንዶችና ሴቶች ልጆችም ትንቢት ይናገራሉ፣ ጎበዛዝቶችም ራእይ ያያሉ፣ ሽማግሌዎችም ሕልምን ያልማሉ።
ደግሞም በዚህ ወራትን በወንዶችና በሴቶች ባሪያዎች ላይ መንፈስ ቅዱስን አሳድራለሁ። ትንቢት ይናገራሉ። ድንቆች በላይ በሰማይ ምልክቶችን በታች በምድርም እሰጣለሁ። ደምም እሳትንም የጢስም ጭጋግም ይሆናል። ታላቅ የሆነ የጌታ ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል። የጌታ ስም የሚጠራ ሁሉ ይድናል። ዳዊት እንዲህ አለ፣ ቅዱስ መንፈስን ከኔ ላይ አትውሰድብኝ፣ ደስ የሚያሰኝን ደህንነትን ስጠኝ። በጽኑ መንፈስህም አጽናኝ፣ ለዝንጎች ግን እንዳስተምራቸው። ሁለተኛ መንፈስ ትልካለህ ይፈጠራሉ አለ። ደግሞም ቀድሞ መንፈስን በጽድቅ ምድር የምራኝ አለ። ደግሞም በእግዚአብሔር ቃል ሰማዮችም ጸኑ፣ ሰራዊቶቻቸው ሁሉ በአፍ እስትንፋሳቸው። ኢሳይያስም እንዲህ አለ፣ በእኔ ሕልው ያለ ያዋሃደኝ ሕይወቴ መንፈስ ቅዱስ ለድሆችን የምስራች ሰብክ ዘንድ ለተማረኩት ነፃነትን የእግዚአብሔርን ዓመትን የተመረጠ እለው ዘንድ ላከኝ። ጌታም እንዲህ አለ፣ ከእናንተ ጋር ሳለሁ ይህን ነገርኳቸው። ነገር ግን አብ በስሜ የሚልከውን አጽናኝ መንፈስ ቅዱስን እርሱ ሁሉን ያስተምራችኋል፣ እኔ የነገርኳችሁን ሁሉ ያሳስባችኋል። እኔም ሰላምን እተውላችኋለሁ፣ የአባቴ ሰላም እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጠው ሰላም አይደለም። ልባችሁ አይታወክ፣ አትፍሩ። እኔ ሄዳለሁ፣ ወደ እናንተም ተመልሼ እመጣለሁ እንዳልኋችሁ ስሙ። ሁለተኛ ደግሞ እንዲህ አለ፣ እኔ ከአብ ዘንድ የምልክላችሁን አጽናኝ እርሱም ከአብ የሚገኝ የእውቀት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እናንተም ደግሞ ከመጀመሪያው ከኔ ጋር ኖራችኋል፣ ምስክሮች ናቸው። እንዳትሰነካከሉ ይህን ነገሯቸው። ከምኩራባችሁ ያወጧችኋል። ከዚያ በላይ ደግሞ የሚገሏችሁ ሁሉ እግዚአብሔር መንግሥትን መስዋዕትን እንደሚያቀርብ የሚመስል ጊዜ ይመጣል። እነሆ እውነትን እነግራችኋለሁ። እኔ ብሄድ ይሻላችኋል። እኔ ካልሄድኩ ግን አጽናኝ መንፈስ ቅዱስ ወደ እናንተ አይመጣምና፣ ከሄድኩ ግን እርሱ ልክላችኋለሁ። እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሰዋል። ስለ ኃጢአት በእኔ ላይ አላመኑምና፣ ስለ ጽድቅም ወደ አብ እሄዳለሁ፣ እንግዲህ የማታዩኝም። ስለ ፍርድ የዚህ ዓለም ጊዜ ገዢ ይፈረድበታል አላቸው። የምነግራችሁን ገና ብዙ አለኝ፣ ነገር ግን ዛሬ ልትሸከሙት አትችሉም። እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማ ሁሉ ይናገራል እንጂ ከራሱ አይናገርም፣ የሚመጣውን ይናገራል። እርሱ እኔን ይገልጣል። ከኔ ገንዘብም አድርጎ ይነግራችኋል። ለአባት ያለው ሁሉ የኔ ገንዘብ ነው። ስለዚህም ከኔ ገንዘብ አድርጎ ይነግራችኋል። እልካችኋለሁ። ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ። ወደ አብ እሄዳለሁና። ደቀ መዛሙርቱም እርስ በርሳቸው እንዲህ ተባባሉ፣ ምንድን ነው ይሄ ነገር? ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ፣ ወደ አብ እሄዳለሁ የሚል። ጌታ ኢየሱስም ሊጠይቁት እንደሚሹ አወቀባቸው፣ እንዲህ አላቸው፣ ስለዚህም ነገር እርስ በርሳችሁ ትመራመራላችሁን? ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ ስላልኳችሁ እውነት እውነት እላችኋለሁ እኔና እናንተ እኔን እንደምትታዘዙ እንደምታለቅሱ ዓለም ደስ ይለዋል። እናንተ ግን ታዝናላችሁ፣ ነገር ግን ሐዘናችሁ ደስታ ይሆናችኋል። ሰው የሆነበትን ሥራ በፈጸመ ጊዜ ሄዱና አሕዛብ ሁሉ አስተምሩ፣ ስታጠምቋቸው በስመ አብ ወልድ መንፈስ ቅዱስ በሉ፣ ያዘዝኳችሁን ሁሉ እንዲጠብቁ አስተምሯቸው። እኔም እስከ ዓለም ፍጻሜ በዘመን ሁሉ ከእናንተ ጋር እኖራለሁ አላቸው። ለጌታችን ኢየሱስ ክርስቶስ ከቸር አባቱ አዳኝ ሕይወት ከሆነው ከመንፈስ ቅዱስ ጋር ጌትነት፣ ክብር፣ ምስጋና ለዘላለሙ ለዘላለሙ አሜን። ሰላም ለረደተ ጰራቅሊጦስ አልፋ አባጋ ተሐስስ እምኀበ ተገድፋ አመይ አርግ ወልደ ለዓለምነ ጽንፋ ከመይቤሎሙ ለስምዖን ኬፋ እፌኑ ለክሙ ካልአየ ተስፋ ኃይለ መንፈስ ቅዱስ ጸጋ ወጽድቅ ይሰድድ እምላዕሌ ጽልመተ ኃጢአት ጽፍቃ ሶበ አስተርአየ ሰንከር መብረቅ ሰላም እብል ዛስተርአዮ እምነዱ ውስተ ኃጢአ ደቂቀ ሀበ ተለአዱ ኪያሁ መንፈስ ነሲሆሙ ለለ አሃዱ
ሐዋርያት ለሰቢክ አይጉራተ ዓለም ኦዱ ወሰማዕትኒ ለሕማም ነገዱ። ወበዛቲ ዕለት አይደፈ ቅዱስ አባ ገርጊ ቢጹ ለአባ አብርሃም ወዝንቱ ቅዱስ ክርስቲያናዊ ወአባይሆሙ ሄራን ጻድቃን። በዚህች ዕለት የአባ አብርሃም ጓደኛ የከበረ አባ ገርጊ አረፈ። ይህ ቅዱስ የክርስቲያን ወገን ነው። ወላጆቹ ደጋጎች ጻድቃን ናቸው። ባደገ ጊዜ የወላጆቹን ከብቶች የሚጠብቅ እረኛ ሆነ። ሁልጊዜም የምንኩስና ልብስ የሚለብስ ዘንድ በልቡ ይመኝ ነበረ። 14 ዓመት በሆነ ጊዜ የእግዚአብሔር ጸጋ አነሳቸው። በጎቹንም ትቶ ወደ አስቄጥስ ገዳም ሄደ። እየተጓዘ ሳለ ከሩቅ የብር ምሰሶ አየ። ወደ ወንዝም እስከደረሰ ድረስ ወደ እርሱ ሄደ። ከዚያም በኋላ ያ የብርሃን ምሰሶ ከእርሱ ተሰወረ። ያን ጊዜ ወንዝ በተሻገረ ጊዜ በሽማግሌ አምሳል ሰይጣን ተገለጸለት። ልጅ ሆይ እወቅ፣ ስለ አንተ ልብሱን ቀዶ አባትህ አየሁት። እርሱ ያዝናል፣ ያለቅሳል። ተመልሰ የአባትህ ልብ ልታጽናና ይገባሃል። የዱር አውሬ ነጥቆ የበላህ መስሎታልና አለው። ሰይጣን ከባድ እኮ ነው፣ ተንኮለኛ እኮ ነው። አባ ገርጊም ደንግጦ 1 ሰዓት ያህል ቆመ። ከዚያ በኋላ የከበረ ወንጌልን ከእኔ ይልቅ አባትና እናቱን የሚወድ ለእኔ ሊሆን አይገባም፣ ደቀ መዝሙር ሊሆን አይችልም ብሏል ብሎ አሰበ። መንፈስ ቅዱስ አሳሰበው። ይህን ባለ ጊዜ ሰይጣን እንደ ጢስ ሆኖ ተበተነ። አባ ገርጊም ሰይጣንን እንደሆነ አወቀ። በዚያን ጊዜ የብርሃን ምሰሶ ደግሞ ተገለጸለት። የእግዚአብሔር መልአክ በመነኩሴ አምሳል አብሮት ተጓዘ። ቅዱስም መልአኩን ተከተለው። እርሱም ከአባ አርዮን ገዳም አደረሰው። አባ ገርጊም ከአንድ ጻድቅ ሰው መነኩሴ ጋር በዚያ 14 ዓመት ወጥ ሳይቀምስ ወይን ሳይጠጣ የአትክልት ፍሬ ቢሆንም በዚህ በ14 ዓመት ያህል ከሚቀመጥ በቀር አልተኛም። ተጋድሎን በጨመረ ጊዜ የእግዚአብሔር መልአክ ተገለጸለት እና እንዲህ አለው፣ ስጋን እንዳይደክም በመካከለኛ ገር ተጋደል ብሎሃል ጌታ። ከዚህ በኋላ ሊሰራው የሚገባውን ስርዓት ሰራለት። ሁልጊዜም እስከሚመሽ እንዲጾም ትንሽም እንጀራ እንዲበላ ከ4 ሰዓት እስከ መንፈቀ ሌሊት ስለ ስጋው እረፍት እንዲተኛ በቀረው ሌሊትም እስኪነጋ ተግቶ እንዲጸልይ። በዚያም ተጋድሎ ብዙ ዘመናትን እየተጋደለ በኖረ ጊዜ በበረሃ ውስጥ ብቻውን ሊኖር ወዶ በጫካ ውስጥም እየተመላለሰ 2 ዓመት ኖረ። ከዚህ በኋላ ጌታ ተገለጠለት፣ ወደ ቦታው እንዲመለስ አዘዘ። ያን ጊዜም አምላካዊ ኃይል ከከበሩ ምክሚዎስና ድማቴዎስ ገዳም አደረሳቸው። እርሱም ለደብሩ አቅራቢያ ናት። ወደ ደብሩም በተመለሰ ጊዜ በዚያን ወቅት አብርሃም ከዓለም ወደዚያ ገዳም መጥቶ ሁለቱም ተገናኝተው በአንድ ተስማምተውም የአስቄጥስ ገዳም አበምኔትም ወደሆነው ወደ አባ ዮሐንስ ደረሱ። እርሱም ቦታ ሰጥቷቸው በውስጡ ኖረ። ያም ቦታ እስከ ዛሬ ታውቆ ይኖራል። ያችም ዋሻ በገቢ ትባላለች። የክብር ባለቤት ጌታችን ኢየሱስ ክርስቶስ አለት የሆነ ጣሪያው ሰንጥቆ ወደ እነርሱ የወረደበት ናት። እርሱም ሰገዱለት፣ ሰላምታም ሰጣቸው፣ አጽናናቸው፣ ከእርሳቸውም ዘንድ አረገ። በዚያች ጌታችን በወረደበት መስኮት ብርሃን አዩ። እስከ ዛሬም የተከፈተች ሆና ትኖራለች። ሌም ቅዱሳን ለመነኮሳት የሚሆን ብዙ ድርሳናትን ብዙ ተግሳጻትን ደረሰ። ለአባቶቻችን የሚታዘዙና የሚገዛውን አመሰገኑት። ከዚህ በኋላ አባ አብርሃም ጥር 2 ቀን አረፈ። ከእርሱም በኋላ የከበረ አባ ገርጊ በዚች በግንቦት በ18 ቀን አረፈ። መላ ዕድሜው 72 ዓመት ሆነ። በዓለም 14 ዓመት፣ በምንኩስና 58 ዓመት። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለገርጊ በሃዲገ ምርአት ውስተ ሀግ ድህረ አምደ ብርሃን መሮ ፍኖት ፈለግ ከማዕልቦ መላከ ኩነኔ ስርዓት ወግ ፈጸመ ገሉ ምስለ አብርሃም በደረግ ውሳጤ በዓል ሰማ
በገቢግ በዚህች ዕለት የሰማዕት ሲኖዳ መታሰቢያ ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ዛቅረብኩ ማሌት አዘክሬ አይላፈ ምለተጸምዱ ገዘር ፈለላነበት ወግዘ ንዴተ መጽሐፈ እንተረሰከ እግዚኦ ጸሪቀ መበለት ውኩፈ እመ እላም ቡላዘ ተረፍነ በያት ቅዱሳን ሐዋርያት ሰባክያን ጻድቃን ደናግል አዲ መነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊሂቅ ወንዑስ ሕፃን ለዘ ጻሕፎ በክርታስ ወለዛ አጻፍ ወንዘ የደረሰ ወለዛ አንበቡ ወለዘ ትቁ በልሳነ አዲስ ወደ ስባ ቃሉ በዝነ መንፈስ በጸሎተ ማርያም አረቂቱ ኩሉም ባሰወረ ይምሃረነ ኢየሱስ ክርስቶስ የምሕረት አባት የይቅርታ ባለቤት ይማረን ይቅርም ይበለን። ለቃሉ ተገዢ ያድርገን። ሀገራችንን፣ ሃይማኖታችንን፣ አንድነታችንን ከጥፋት ከመለየት ይጠብቅልን። እኛንም ልጆችን ከመከራ ከስቃይ ከስደት ከራብ ከጦርነት ከወረርሽኝ በሽታ ከድንገተኛ ሞት ከቀሳፊ ሰይጣን ይጠብቀን። ጠባቂያችን እረኛችን አምላካችን እግዚአብሔር ሆይ ሰላም ፍቅር ለሁላችን ማድለን ስጠን። የሚጻረርን ተጻራሪ የዲያብሎስ ሰራዊትን ከእግራችን በታች ወደቀ የታሰረ አድርግልን። በህመም ላይ ያሉትን ፈውሱን ጤናውን አድላቸው። የታሰሩትንም አስፈታቸው። በስደት ዓለም ያሉትንም ሰብስባቸው። በትዳር ያላችሁን ትዳራቸው ልጆቻቸውን ባርክላቸው። ትዳር ለሌላቸው ንጹሕ ትዳር፣ ልጅ ለሌላቸው ልጅ፣ ስራ ለሌላቸው ተመስገን የሚሉበትን ስራ እድላቸው ስጣቸው። ለቅድስት ቤተ ክርስቲያን አስራትን መኩራቱን የሚያወጡ የተራበ የሚያበሉ የተጠማ የሚያጠጡ መልካም ስራ ለሚሰሩ ስጦታቸው ለኃጢአት መደምሰሻ ለዲያብሎስ ድምሻ ለመንግሥተ ሰማያት መውረሻ አድርጎ ተቀበልላቸው። አባታችን ፈጣሪያችን የሞቱትን ባከበርካቸው በመረጥካቸው በደጋጎቹ በአብርሃም በይስሐቅ በያዕቆብ አጠገብ አሳርፍልን። ያዘኑትን ማጽናናልን። አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ምሕረት ቸርነት የበዛ የምሕረት አባት የይቅርታ ባለቤት ምሕረትን ቸርነት ላክልን። የሚጻረርን ተጻራሪ የዲያብሎስ ሰራዊትን ከእግራችን በታች ወደቀ የታሰረ አድርግልን። አምላካችን የሰማንን በዝነ ልቦናችን አውልብን አሳድርብን። ለአባቶቻችን ጸጋ በረከቱን ጸጋ መንፈስ ቅዱስን ያደልክ እየሰጠህ ለእኛም ለደካሞች ልጆች ጸጋ በረከቱን አድለን። ጠላትን ሰይጣን የምናሸንፍበት የምናረቅበት የምናስወግድበት በረከት የምናገኝበትን ጸጋውን በረከትን አድለን። እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት አትመለከት። መሐሪው አባታችን ማረን ይቅርም በለን። ስለ እናትህ ስለ ንጽሕት ስለ ቅድስት ድንግል ማርያም ብለህ ማረን። ስለ ቅዱሳን መላእክት ስለ ቅዱሳን ነቢያት ስለ ቅዱሳን ሐዋርያት ስለ ቅዱሳን ሰማዕታት ስለ ቅዱሳን ጻድቃን ስለ ቅዱሳን አበው መሐሪው ሩሩ ጌታ አባታችን ሁላችንንም በምሕረትህ በቸርነትህ በይቅር ባይነትህ በአባትነትህ አትለየን። የሚጻረረን ተጻራሪ የዲያብሎስ ሰራዊትን በጭንቀት ውስጥ በልባችን ውስጥ በአይምሯችን ውስጥ እየገባ የሚያጨናንቀውን ጠላት ከእኛ በታች የወደቀ የታሰረ አድርገው አባታችን ለአንተ እንዳንገዛ ለቃል እንዳንታዘዝ የሚያደርገው ፍቅራችንን ያቀዘቀዘ ሰላማችንን የነጠቀ አባታችን በኃይለ መስቀል ቀጥቅጠ እንደ ጉም እንደ ጭስ ብን አድርገህ አጥፋልን። አባታችን አንተ ከምታውቀው እኛ ከማናውቀው አደጋ መከራ ጠብቀን። እግዚኦ 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 ከሚያስብል መከራ ሰውረን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ሌሊተ አበልነ እግዚኦ ዘመንሱት አላድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እምእግዚአብሔር ጸወት ሰላም ለኪ ወዶክስ አብንቲ የማነስ ወቡር ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስለኪ ሰአሊዮ ጸልይ ምሕረተ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይሕፀን እግዚአብሔር አብ ኦ ሊቀ ኢየሱስ ክርስቶስ ሶረይ ኃጢአቴ ወኃጢአተ ኩሉ ሕዝበ ከማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። አሜን ይደረግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር ይባርክላችሁ። ያቀረባችሁ ጸበል ጸዲቅ ዝክረ አብ ዝክረ ወልድ ዝክረ መንፈስ ቅዱስ አድርጎ ይባርክላችሁ። ውሃውንም ባርኮ መድኃኒት ያደርግላችሁ። ምስጋና ለአብ ምስጋና ለወልድ ምስጋና ለመንፈስ ቅዱስ ይሁን አሜን። እንግዲህ በዚህ እየመጡ ያለሁት ኔትወርኩ አስቸግሮኛል፣ ሊከፍትም አልቻለም። በጣም እየተፈታተነ ነው። እንግዲህ እግዚአብሔር እንግዲህ እስከሚያስተካክል ድረስ ያው ዋትስአፕ እና ቴሌግራም የምታዳምጡ በዚህ ማድመጥ ነው ያለባቸው። እንግዲህ ደግሞ እናንተ ዋትስአፕ የሌላችሁ ቴሌግራምም አለ 0922101220 በዚህ ስልክ ዋትስአፕ ላይ ግሩፕ ላይ መግባት ትችላላችሁ።
እምቢ ካለ በዋትሳፕ እና በቴሌግራም ነው ማስተላለፈው ማለት ነው። እና ያው ገድላቱ ድርሳናቱ እንዳያመልጣችሁ ሰምታችሁ በረከት እንድታገኙ ነው በዕለት በዕለቱ የሚነበበው የአባቶቻችን ገድል የአባቶቻችን ቃል ኪዳን። ስለዚህ እናዳምጣለን፣ በረከት እናገኛለን። ቤታችሁ በበረከት ይመላል። ለምን ገድላቱ ድርሳናቱ ሲነበብ ሰይጣን የማይታዩት አጋንንት ሰላማችሁን የነሳ እንደ ጉም እንደ ጭስ በኖ ይጠፋል ማለት ነው። እና አሁንም አብኖ ያጥፋው ይጣልልን፣ አሜን። እና አስቸግሮኛል፣ የእንትኑም ታብሌቱም አስቸግሮኛል፣ ኔትወርኩም አስቸግሮኛል። እንግዲህ እግዚአብሔር መፍትሄውን ያምጣ። እግዚአብሔር ከሁላችን ጋር ይሆን። ደህና ሁኑ።